ዳንኤል ካሌብን ዘሎ ጉሮሮውን ያነቀበትን ምክንያት ሲጠየቅ እኔ በድንገት ተነስቶ አዲስ ፍቅረኛ ወደ ቤት ላመጣ ነው ወይንም ደግሞ አዲስ ሚስት ላገባ ነው ሲል በጣም ተናድጄ ስሜታዊ ሆኜ ነው የሚል መልስ ነው የመለሰው። ካሌብም ይህንን ሲሰማ መብቴ መሰለኝ፣ የአንተ እህት ካልተመቸችኝ ሌላ ማግባት እችላለሁ እና ታዲያ ከማትመቼ ሴት ጋር አብሬ እንድኖር ነው እንደምትፈልገው? ጭራሽ ቤቴ ውስጥ ስንት ነገር ስታረግ ኖረህ አሁን ላይ ደግሞ ይባስ ብለህ እኔን ዘለህ ጉሮሮዬን ታንቀኛለህ ወይ ብሎ እንግዲህ ጭቅጭቅ ጀምረዋል። የካሌብ አባትም በቃ ይቅር ተባባሉ። የሚስትህ ወንድም አይደል እንዴ? ይከፋዋል ብለህ ለምንድን ነው የማታስበው? ለምንድን ነው እንደዚህ የምታደርገው? ብሎም በሚጠይቅበት ጊዜ ካሌብ አባዬ ከዚህ በላይ መታገስ አልችልም። በጣም ብዙ ጥፋቶች ሲያጠፉ ኖረዋል ቤቴ ውስጥ፣ ግን ደግሞ ያንን ታግሼ ኖር ያለሁኝ። አሁን ደግሞ ህይወቴ ካልተመቸኝ እኔ ነኝ የማውቀው፣ ሌላ ሚስት ማግባት ተፈለግኩ አገባለሁ እያለ ይላል። አባትየውም ለምንድን ነው የኔ ልጅ የማትረጋጋው? ሁሉንም ነገር በእርጋታ ነው የምታስተካክለው ሲለው፣ ካሌብ አባዬ ቆይ እንዴት አድርጌ ነው ልረጋጋ የምችለው? እያየኸው አይደል እንዴ እንዴት እንደሚያደርገው? በዛ ላይ እኮ ዘሎ ነው ያነቀኝ ይላል ማለት ነው። እና ካሌብም እኔ ገና ለገናው አዲስ ፍቅረኛ ይዣለሁ ብዬ ስላወራሁትኝ እሱ ስለጠረጠረ ብቻ ኤደንን ነው ወይ ብሎ ይጠይቀኛል እንዴ? በምን እርግጠኛ ሆኖ ነው እንደዚህ ሊጠይቀኝ የሚችለው? ምን አገባው ሲጀመር ስለ እኔ? የካሌብ አባትም አዎ የኔ ልጅ ካሌብ፣ ዳንኤል ኤደንን በጣም ይወዳታል። ስለዚህ አንተ መጠንቀቅ አለብህ። እሱ ደግሞ ፍቅረኛ ይዛለሁ ብለህ ስትለው እሷን በጣም ስለሚወዳት ምናልባችም ኤደንን ፈልጓት ሊሆን ይችላል ብሎ አስቦ ስለሚሆን እሱ በጣም ስለሚወዳት ተጠንቀቅ፣ ራስን ጠብቅ ይለዋል። ካሌብም አዎ አባዬ ይገባኛል፣ አውቃለሁ እንደሚወዳት እና እኔ ሲጀመር ስለ እሱ ፍቅረኛ ምን የሚያገባኝ ነገር አለ? አሁንም ቢሆን በራሱ ጥፋት ነው እኔን ዘሎ ያነቀኝ እንጂ እኔ አይደለሁም። ጭራሹንም ቤቴ ውስጥ ሚስቴን ውሽም አድርጎ ሲቀመጥ የነበረው ነገር አነሰውና ደግሞ እኔን ሊያንቅ እጁን ያነሳል ይላል ዳንኤል። ማን ነው ካሌብ። የካሌብ አባትም እንዴ እኔ ልጅ ሲጀመር መጀመሪያም እኮ ወደኛ ጋር የቀረበው ለገንዘብ ብሎ ነው። ስለዚህ ይሄ ነገር ለምን ይገርመሃል? ለዛውም ደግሞ ለሚወዳት ፍቅረኛው እያለ ያወራዋል። ዳንኤል እነሱ ጋር የቀረበበት ምክንያት ለገንዘብ እንደሆነ በደንብ አድርገው አጥንተውታል፣ ተረድተውታል ማለት ነው አሁን ላይ። ካሌብም በዳንኤል በጣም ተናዶበታል። አባዬ እና ታዲያ ለገንዘብ ብሎ ሰውን ቢቀርብ የሌላ ሰውን ሕይወት ማበላሸት አለበት ማለት ነው ይሄ የማይረባ የሆነ ሰውዬ እያለ ይላል። የካሌብ አባት ይህንን ሲያወራ በጣም ይስቅበታል። እሱ እኮ አያፍርም። አሁንም ገንዘብ እየጠበቀ ይሆናል። አይገርምህም? እስካሁን ድረስ እኮ ተስፋ አልቆረጡም። ቲናም ብትሆን አባዬ በቃ ጥፋት አጥፍቻለሁ ይቅርታ እያለች እየጠየቀችኝ ነው ይለዋል ካሌብ። ካሌብ ግን በጭራሽ ይቅርታ እንዳታደርግላት፣ እኔ ከእሷ ጋር መኖር አልፈልግም፣ በቃ በቅቶኛል እያለ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። የግፈኛዋ ሚስትና የሰራተኛ ፍጥጫ የሚለው ድራማ እንደቀጠለ ነው። ላይክ እያደረጋችሁ አብራችሁ የቆዩ ምን አዲስ ነገር አለ የሚለውን እስከ መጨረሻው ድረስ ከቆያችሁ የተፈጠረውን ነገር በሙሉ የምነግራችሁ ይሆናል ማለት ነው። ቤተሰብ እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ካሌብም እንግዲህ ዳንኤልን በነገራችን ላይ ሲያምሮ ይቀራል እንጂ ከኛ ገንዘብ ምንም አይነት ገንዘብ የሚያገኘው ነገር የለም። እሱ ግን ብዙ ነገሮችን አገኛለሁ ብሎ ነበር የመጣው፣ ግን ደግሞ ባዶ እጁን ሊወጣ ነው። ኪሳራ እንጂ ትርፍ አያገኝም ከኛ ጋር። ስለዚህ ባይለፋ ይሻለዋል። ሰው እንዴት ይህንን ያክል እየተባለ ራሱ ምንም አይነት ነገር አይገባውም። ያችን ብትሆን የእጇን ነው ያገኘችው። መጀመሪያም ለካ እኔን የቀረበች ለገንዘብ ነበር ያለ ነው ካሌብ ዛሬ ላይ። የካሌብ አባትም አዎ የኔ ልጅ ትክክል ነህ፣ ያችም ለምን እንደቀረበችህ አሁን በደንብ አድርገህ የተረዳህ ይመስለኛል። ድሮም እኮ እኔና ትሁት ብለንህ ነበር፣ አንተ ግን ምንም ልትሰማን አልቻልክም። ለማንኛውም ከዚህ በኋላ ያሉትን ነገሮች እንዳይበለሻሹብን አንድን ነገር ስትሰራ በመጠንቀቅ ይሁን፣ ተጠንቅቀህ ስራ ይለዋል ካሌብ። ካሌብም እሺ አባዬ። ካሌብም አባዬ እሺ ጠነቀቃለሁ፣ ግን ደግሞ እነዚህን ሰዎች መቼ ነው ከዚህ ከቤት ውልቅ ብለው የሚወጡትና እኔም የመገላገላቸው? አይናቸውን ላያቸው አልፈልግም። በጣም ነው የሰለቹኝ፣ በጣም ነው ያሰለቹኝም የሰለቹኝም እያለ ነው። የካሌብ አባትም ከትንሽ ጊዜ በኋላ ይወጡልሃል፣ ብቻ አንተ ታገስ። ሁሉም ሰው የራሱን የዋጋውን የእጁን ማግኘት አለበት። እኔም ብዙ ጊዜ ሲያሰቃዩ ስለኖሩ እነሱም ደግሞ የእጃቸውን ማግኘት አለባቸው። እናም አንተ ብቻ ታገስ፣ አይዞን፣ ይወጡልሃል። ልጭልጭ አድርገን ጥርግርግ አድርገን ነው የምናወጣቸው እያለ ነው የካሌብ አባት። እንግዲህ ዳንኤል እና ቲናን ይመስለኛል።
ዳንኤል እንግዲህ በዛ ምክንያት ባደረገው ነገር በጣም ስለተጨናነቀና ስለተበሳጨ ውጭ ላይ ወጥቶ ቁጭ ብሎ ነበር። የካሌብ አባት ቁጭ ብሎ ሲያገኘው የኔ ልጅ ምን ሆነህ ነው? ለምንድን ነው እንደዚህ የተጨናነከው? እያለ በሚጠይቀውም ጊዜ ስላጠፋው ነገር ይቅርታ ይጠይቃል። ዳንኤልም አዎ አባባ ግራ ገብቶኛል፣ ተጨናንቄ ያለው ቅድምዬ በልጆት ላይ እንደዚህ አይነት ነገር ማድረግ አልነበረብኝም፣ መነገር አልነበረብኝም እና አሁን ላይ ጸጽቶኛል፣ በጣም ይቅርታ ይላል። የካሌብ አባትም በቃ ልጄ ሁሉም ነገር እኮ አልፏል፣ ግን ወደፊት ላለው ነገር ተጠንቀቅ። የካሌብ አባት ግን ነገሩ ምን እንደሆነ ማወቅ ስለፈለጉ ቆይ ግን ለምንድን ነበር የተጣላችሁት? ማለት ምን ነበር ሊያጣላችሁ የቻለው? ዳንኤልም አባባ ቅድም እኔና ቲና ባለንበት ካሌብ የተናገረው ንግግር በጣም ከባድ ነበረ ይላል። አባባም እሺ ንገረኝ ልጄ፣ ምን ተናግሮህ ነው? ምን ብሎህ ነው? አይ ቅድም እኮ እኛ ቁጭ ብለን ፍቅረኛ ላመጣ ነው ምናምን ብሎ ሲያወራ ኤደንን ስለመሰለኝ ነው። እኔ ደግሞ ኤደንን እንደምታውቀው በጣም ነው የምወዳት። ለዛ ነው ዘልሌ ስሜታዊ ሆኜ እሱን ያነኩትኝ እንጂ ሌላ ነገር አይደለም እያለ በሚያወራበትም ጊዜ የካሌብ አባትም ዳንኤል በመሰለኝ እኮ ሁሉም ነገር ሊሆን አይችልም። ስለዚህ አንተ ገና ለገና መሰለኝ ብለህ እንዴት ነው ልጅን የምታንቀው? እያለ ይጠይቀዋል። ዳንኤልም እሺ አባባ ይቅርታ፣ አሁንም በድጋሚ ይቅርታ፣ ግን ያው እኔ ኤደንን በጣም ስለመወዳት ነው። እሷን አጥቼ መኖር አልችልም። ለዛ ነው። የካሌብ አባት አታጣትም፣ አይዞ ለምንስ ታጣታለህ? ብቻ ዋናው ነገር አንተ አትዋሻት፣ መጥፎ ነገርም አትስራ። ኤደን በጣም ጥሩ ልጅ ናት። በጣም ነው እሷም የምትወድህ። ዳንኤልም አዎ አባባ በጣም ጥሩ ልጅ ናት። ጥሩ ልጅማ ማን ይጠላል ብለህ ነው? እያለ በሚያወራበት አጋጣሚ የካሌብ አባትም አዎ ዳኒ እንዳታጣት ተፈራህ በደንብ ተጠንቀቅላት፣ ቶሎ ብለህም አግባት እያለ ይለዋል። ዳንኤልም ይህንን በሚሰማበት ጊዜ አባዬ ያውቃለሁ፣ እኔ እኮ ማግባቱን ጠልቼ አይደለም፣ ግን ደግሞ ማግባት ያልቻልኩበት ምክንያት አንድና አንድ ነገር ስለሌለኝ ነው። ማለት አሁን ለማግባት ብዙ ነገሮች ያስፈልጉኛል፣ ለዛ ነው እያለ ያወራል። እና ዳንኤልም በህይወቱ ምንም አይነት ነገር ተሳክቶለት እንደማያውቅና እድለቢስ እንደሆነ ለአባባ ይነግራቸዋል። አባባ ደግሞ ለምንድን ነው እንደዚህ ቶሎ ብለህ ተስፋ የምትቆርጠው? ተስፋ መቁረጥማ የለብህም፣ አንተ እድለቢስ አይደለህም። ስለዚህ ብቻ ዋናው ነገር የኤደንን ነገር አደራ በደንብ አድርገህ ተንከባከባት፣ እናም ቶሎ ለማግባት ሞክር እያለ በተደጋጋሚ ሲነግረው እሱ ደግሞ ያው ማጣት እንደሆነ ሊያገባት ያልቻለበት ምክንያት ይነግረዋል። እናም ተስፋ አትቁረጥ፣ ለማንኛውም አንተ አሁን ገና ወጣት ልጅ ነህ። ስለዚህ ሰርተህ መለወጥ የምትችል ሰው ስለሆንክ ስራ ሰርተህ ቶሎ ብለህ ወደ ትዳርህ መግባት አለብህ። ዳንኤልም ለአባባ ሲያወራቸው የነበረው ነገር እኔ እኮ ለኤደን ብዙ ተስፋዎችን ሰጥቻት ነበረ። እነዛን ተስፋዎችን ግን አንድ እንኳን የተገበርኩላት ነገር ወይም ተስፋ ሰጥቻት ከዛ ተስፋ ከሰጠኋት ውስጥ አንዱን እንኳን ያሳየኋት ነገር የለኝም እያለ ነው ዳንኤል። እውነቱን ነው። በተስፋ ደከምን ብላለች እኮ ወደ ማናት ኤደን ራሱ በተስፋ ደከምን ብለዋለች። ሁል ጊዜ ተስፋ ብቻ ስለሚሰጣት ማለት ነው። የካሌብ አባትም እንግዲህ ቢሆንም የኔ ልጅ ብቻ ዋናው አንተ ተስፋ አትቁረጥ፣ አንድ ቀን መሳካቱ አይቀርም፣ ታሳካዋለህም ደግሞ። ዳንኤልም የአባባ ምክር ከሰማ በኋላ እሺ አባዬ እኔም ይሳካል ብዬ ተስፋ አለኝ፣ ምኞቴ ሁሉ ይሳካልና ኤደንን አገባታለሁ እያለ ነው ማለት ነው። እንግዲህ ምኞትህ ይሳካልህ ዳኒ፣ እኛም እንጨመርበት እስኪ ጋይ ስናግዘው ማለት ነው እንዲያገባት። እንደ እውነቱ ከሆነ ዳንኤል ኤደን አይገባም። ኤደን የምትገባው ለካሌብ ነው። ቲና ደግሞ ለዳንኤል ነው የምትገባው ማለት ነው። እንደ እውነቱ እናውራ ከተባለ አይመስላችሁም? ቤተሰብ እስኪ እናንተ ማስተያየት ያስፈልጋልና አንዳንድ አስተያየቶች በየመሀል ጣል አድርጎ ማለት ነው። አባባ ከዳንኤል ጋር የነበረውን ቆይታ ከጨረሰ በኋላ ወደ ቤት ሲመለስ ቲና ሳሎን ላይ ቁጭ ብላ ነበር ያገኛትና ከዛ ገብቶ አጠገቧ ቁጭ ሲል አባዬ ደከመህ አይደል የሚል ጥያቄ ትጠይቀዋለች። አባባ ግን እስካሁን ድረስ እዚህ ምን ትሰሪያለሽ የሚል ጥያቄ ነበር የጠየቃት እና ቲና ደግሞ አባባ በቃ አንድ ጊዜ አጥፍቻለሁኝ ስለዚህ ይቅር በለኝ እና ግን ደግሞ እኮ የልጅህ ሚስት ነኝ የሚል ንግግር ስትናገር የካሌብ አባትም አሃ የልጅ ሚስት ስለነበርሽ ነው ታዲያ እኔን ልታባርሪኝ የነበረው ከቤቴ ውስጥ? ቲና በጣም ተጸጽታለች፣ የተጸጸተች ትመስላለች። አባዬ ያማ ጥፋቴ ነው፣ ስለዚህ በጣም ይቅርታ እያለች በተደጋጋሚ አባባን ይቅርታ እየጠየቀች ትገኛለች። ግን ደግሞ ይቅርታ የሚያደርግላት አይመስለኝም።
የካሌብ አባትም ቴናን ሁል ጊዜም ስለማያምናት ሌላ ነገር ደግሞ የምታጠፊውን ነገር እየሞከርሽ ወይም እየፈለግሽ ነው ያለሽው፣ እያዘጋጀሽ ነው። ትሰሚኛለሽ? እኔ እዚህ ቤት በጣም ጠንቃቃ ሰው ነኝ። ስለዚህ ሌላ ነገር ብትሞክሪ ራሱ አይሳካልሽም። ምንም አይነት ጥፋት ለማጥፋት እንዳትሞክሪ እያላት ነው። መጀመሪያም ቢሆን አንቺን የተቀበልኩሽ በፍቅር ስለመጣሽ ብቻና ብቻ ነበረ። ግን አንቺ በፍቅር ቀርበሽን በጥላቻ መለሽው። ቲናም እንግዲህ ጥፋቷን አምናለች። ግን ደግሞ አሁን ላይ እቀየራለሁ፣ የበፊቷን ቲና ሆናለሁኝ እና አንድ እድል ስጡኝ ባካችሁ፣ ይቅርታ አድርጉልኝ እያለች እየተማጸነቻቸው ትገኛለች። በመሀላቸው ካሌብ መጣና እንግዲህ አባዬ እንዴት ዋልክ ብሎ ሲቀመጥ፣ ቲና ደግሞ በንዴት እኔስ ሰላም አልባልም ወይ ብላ ትጠይቃለች። እስካሁን ድረስ አለሽ እንዳንቺ አሰልቺ ብሎ ነበር የመለሰላት። አይ ካሌብ ተስፋ ቆረጠ በቃ አሁን